ብዙዎች በደንብ ነገሩን ካለማወቅ የተነሳ የፈረንጆች የምዕራባዊ ብቻ አድርገው የመሳል ጠባይ አለ ዳሰሳ አምጥተው ሰብአ ሰገል ኢትዮጵያውያን ናቸው የሚል ምዕራባውያኑ ያስቀምጡልናል እንግዲህ የገና አባት ሳንታ ክላውስ ነው ሳንታ ማለት በላቲን ቅዱስ ማለት ነው ስጦታ በመስጠት ስለሚታወቅ ብዙ ጊዜ ምዕራባውያኑ ግን መቀባባት ይችላሉ ካራክተር የኮካ ማስታወቂያ በብዙ የቤተክርስቲያን ሊቃውንት እና አባ ጊዮርጊስን የመሳሰሉ ስለ ኒቆላውስ ጽፈዋል 325 ዓመተ ምህረት በኒቂያ ከተሰበሰቡ 318 ሊቃውንት አንዱ ነው መልካም እንግዲህ ልደትን ብንል ገናም ብንል ቃሉ መለዋወጡ ነው እንጂ የሚሰጠን ትርጉም አንድ ነው በተለይ ገና የግሪክ ቃል ነው ጌኒዮ ይላሉ ወይም ጌና እንለዋለን ምን ማለት ነው ልደት ማለት ነው ትርጉሙ በግዕዝ ሲተረጎም ልደት ብለዋል በተለይ ጌና የሚለውን ስያሜ ሁሌ የምንጠቀምበት ታኅሳስ 28 ነው በቤተክርስቲያን ታኅሳስ 29 ልደት እንለዋለን ታኅሳስ 28 ጌና ተብሎ ይታሰባል አማኑኤልን 28 29 ደግሞ ልደቱን በዓለ ልደቱ አደረሳችሁ ይባላል ግን የግሪክ ቋንቋ ነው በእኛ ደግሞ ልደተ ክርስቶስ ማለት ነው ታዲያ ኢየሱስ ክርስቶስ የተወለደው 7 ዓመት ቀድሞ ነው ወይስ ወደ ኋላ ይዘገያል የሚለው ትክክለኛው አቆጣጠር የትኛው ነው የሚለውን ማየት ያስፈልጋል የሚል ምልከታ አለኝ በመሰረታዊ ነገሩ የኛ የዘመን ቀመር ዓመተ ምህረትን መነሻ በማድረግ ነበር ዓመተ ምህረት ብሎ ይቆጥር የነበረው የምዕራባውያኑ ደግሞ የዘመን ቀመር ዓመተ ምህረት ሳይሆን ዓመተ ሰማዕታት ብሎ ይቆጥሩ ነበር በተለይ በመጀመሪያው መቶ ክፍለ ዘመን በሁለተኛው መቶ ክፍለ ዘመን ላይ የሮማ ነገስታት በርካታ ክርስቲያኖችን በሰማዕትነት አሳልፈዋል እነ ኔሮን ቄሳር እነ ትራጃን እነ ማርቆስ አውሬሊየስ እነ ዲዮቅልጥያኖስ እነ መክሲሚያኖስ ወዘተርፈ ስለዚህ ብዙ ክርስቲያኖች በሰማዕትነት ያለፉበትን መነሻ በማድረግ ወደ 280 ዓመት ልዩነት ነበር እኛ ዓመተ ምህረት ብለን ስንቆጥር እነሱ ደግሞ አሰ ወይም ዓመተ ሰማዕታት year of martyrs ብለው ይቆጥሩ ነበር በኋላ ግን በ6ኛው መቶ ክፍለ ዘመን ዲዮናሲዮስ ኤክሲጊዩስ የተባለ ሮማዊ መነኩሴ ክርስቶስ የተወለደበትን ዘመን ጀምረን መቁጠር አለብን እንጂ ዓመተ ሰማዕታት ብለን መቁጠር የለብንም ብሎ ልደተ ክርስቶስ የተወለደበትን ዓመት ሲያሰላ የ7 ዓመት ክፍተት ሰርቷል ማለት ነውና 7 ዓመት ጨምሮ አስልቷል ይሄ እንግዲህ ኤዲ የሚል አቆጣጠር ነው አኖ ዶሚኒ ማለት year of the lord ዓመተ እግዚእ ጌታ ዓመት ነው እኛ ዓመተ ምህረት እንላለን ፖፕ ቤኔዲክት እንደ ጎርጎሮሳዊ ዘመን ቀመር 2012 ላይ አንድ መጽሐፍ ጽፎ ነበር ጂሰስ ክራይስት ዘ ኢንፋንሲ ናሬቲቭ የሚል መጽሐፋቸው ላይ እዛ ላይ ምን ብለዋል ዲዮናሲዮስ ኤክሲጊዩስ የክርስቶስ የተወለደበትን ዓመት ሲያሰላ 7 ዓመት ጨምሯል በስህተት እንጂ ክርስቶስ 7 ዓመት ወደ ኋላ መመለስ አለብን ያልተወለደበትን ዘመን ነው ጨምረን የቆጠርነው ብለው 7 ዓመት ስህተት እንደሰራ ጽፈዋል ስለዚህ የነሱ ምሁራን ጭምር ይሄን የመሰከሩት በመሆኑ ትክክለኛ ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ዓመት የምታሰላው ኢትዮጵያ ናት እንግዲህ ሰብአ ሰገል ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ጊዜ ወርቅ ዕጣን ከርቤ ይዘው ከወደ ምስራቅ እንደመጡ ወንጌላዊ ማቴዎስ ጽፎልናል የምን ሰዎች እንደሆኑ አልጻፈልንም ቁጥራቸውን አልጻፈልንም ብቻ እንደመጡ ሄሮድስ ጋር እንደተገናኙ ኮከብ እየመራቸው ወርቅ ዕጣን ከርቤ ሰግደው እንዳቀረቡ ነው የሚጽፍልን ታዲያ በርካታ ሰዎች ሰብአ ሰገል ስማቸው ማን ነው ከየትስ ተነሱ የሚለውን ብዙ አነጋጋሪ ሁኔታ እንትን ብሏል ምዕራባዊ ናቸው የሚል የለም ግን ምንድነው የምስራቅ ሰዎች የፐርሺያ ሰዎች ናቸው የሚሉ አሉ ግን ዓለሙም ለሁለት ነው የተከፈለው አንደኛው ክፍል ሶስቱም ኢትዮጵያውያን ናቸው ወርቅ ዕጣን ከርቤ ይዘው ሄዱ የሚሉ አሉ አይደለም ከሶስቱ አንዱ ነው የሚላልና ሁለቱንም ማቅረብ ያስፈልጋል የሚል እምነት አለኝ ለምሳሌ በኢትዮጵያ ከተነሱ ሊቃውንት መካከል እነ ሊቀ ሊቃውንት አያሌው ታምሩ የመሳሰሉ ታላላቅ ሊቃውንትና አለቃ ተገኝ ሶስቱም ኢትዮጵያውያን ናቸው ብሎ መከራከሪያ ያቀርባሉ መተርጉማኖቹ ደግሞ ምን ይላሉ አይ ሶስቱም ሳይሆኑ አንዱ ነው ኢትዮጵያዊ የሚል ምልከታ አላቸው እንግዲህ ይሄን ለማጥናት መነሻቸውና ምንጫቸውን የሁለቱንም ሊቃውንት ጥናት ማየት ያስፈልጋል የሚል እምነት አለ እንግዲህ ስለ ሶስቱ ነገስታት ትንቢት ተነግሯል አስቀድሞ ትንቢቱን የተነገረው ለማን ነው ሲባል ወደ ኢትዮጵያ የሚያመዝን ክፍል አለ እያንዳንዱን ማየት እንችላለን ለመጀመሪያ ጊዜ ስለነዚህ የተናገረ በኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ የኩሽ ዘር የሆነው የቢዖር ልጅ በለዓም ነው
በለዓም ምን ይላል? አየዋለሁ አሁን ግን አይደለም፣ እመለከተዋለሁ በቅርብ ግን አይደለም፣ ከያዕቆብ ኮከብ ይወጣል ይላል። ይሰራል ኮከብ ከያዕቆብ ኮከብ ይወጣል ብሎ ኮከብ የተባለ ኢየሱስ ክርስቶስ ከያዕቆብ ወገን እንደሚወለድና ሶስቱንም ነገስታት ኮከብ እንደሚመራቸው ተናግሯል። ይሄን የተናገረው በለዓም ነው ለመጀመሪያ ጊዜ። ይሄ ደግሞ የኩሽ ትውልድ ነው። ካምኩሽ የመጣው ደግሞ ወደ ኢትዮጵያ ስለሆነ የሱ ዘሮች ናቸው ይሄን ነገር የሚያውቁት እሱም ያስጠናቸው ብለው ይሄን አንድ ነጥብ ያነሳሉ። ሁለተኛ ግን አስቀድሞ በነቢያት ትንቢት ተነግሯል ሶስቱ ነገስታት ወርቅ ዕጣን ከርቤ እንደሚያቀርቡ። እነዚህ ደግሞ የቅዱሳት መጻሕፍት ምስክርነት ኢትዮጵያን ይጠቅሳሉ። ለምሳሌ ዳዊት በመዝሙር 71 ቁጥር 9 ላይ ይገኒው ቅድሜው ኢትዮጵያ በፊቱ ይሰግዳሉ ይላል። ኢትዮጵያ በፊቱ ይሰግዳሉ ብሎ ኢትዮጵያን ነው መጀመሪያ ያነሳው። ከዛ በኋላ የተርሴስና የደስያስ ሰዎች አማሃጅ መንሻ ያቀርባሉ። ነገስተ ሳባ ወአረብ ጋዳ ያመጹ የሳባና የአረብ ነገስታት እጅ መንሻ ያቀርባሉ ካለ በኋላ ቀጥሎ አከታትሎ ወይሰግዱ ሎቱ ኩሎሙ ነገስተ ምድር የምድር ነገስታት ሁሉ ለእርሱ ይሰግዱለታል ይላል። በማቴዎስ ወንጌል ምዕራፍ 2 ላይ ስናነብ ሶስቱ ነገስታት ወድቀው ሰገዱለት ይላል። ደግሞ የሰገዱት እነማን ናቸው ከተባለ በዳዊት ትንቢት ኢትዮጵያ በፊቱ ይሰግዳሉ ነው ያለው አስቀድሞ መዝሙር 71 በቅንፍ 72 ቁጥር 9 ላይ። ታዲያ ሊቃውንቱ ይሄን ይዘው እንግዲህ ሶስቱ ነገስታት ከሰገዱ እጅ መንሻ ካቀረቡ ዳዊት ደግሞ ያለው ኢትዮጵያ በፊቱ ይሰግዳሉ ነውና የዳዊት ትንቢት መያዝ አለበት ይላሉ። ሶስተኛው አሁንም መዝሙር 67 በቅንፍ 68 ቁጥር 31 ላይ ዳዊት ምን ይላል? ኢትዮጵያ ታበጽሕ ደዊሃ በእግዚአብሔር ነገስተ ምድር ሰብሕዎ ለእግዚአብሔር። እኔ ብዙ ጊዜ በተለያየ ቦታ አቅርቤዋለሁ። በእርግጥ ይሄን ነገር የተለመደው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነው በብዙሃኑ። ዳዊት ግን ምንድነው ያለው? በግዕዝ ቋንቋ ታበጽ ማለት ታደርሳለች ነው። በጻ ማለት ደረሰ ነው። ሰፋ ማለት ዘረጋ ነው። ታበጽ ማለት ታደርሳለች ነው። መዘርጋት ሁሉ ሊዘረጋ ይችላል፣ ማድረስ ግን ከባድ ነው። ስለዚህ ምን አለ ዳዊት? ኢትዮጵያ እጆቿን ወደ እግዚአብሔር ታደርሳለች። ከዛ በኋላ የምድር ነገስታት ሁሉ እግዚአብሔርን አመስግኑት ይላል። ሶስቱ ነገስታት እያመሰገኑ እንደተመለሱ ማቴዎስ ጽፏል። ስለዚህ ታደርሳለች ካለው ወርቅ ዕጣን ከርቤ እግዚአብሔር ኢየሱስ ክርስቶስ ፊት ያደረሱት ማንና ሲል ኢትዮጵያ ብሎ ነው የተናገረው። ስለዚህ ይሄ ምስክርነት መያዝ እንዳለበት ነው በታላላቅ ሊቃውንት የተነገረው። ሌላው ስለዚህ የተናገረው ኢሳይያስ ነው። ኢሳይያስ በምዕራፍ 60 ከቁጥር 1 እስከ 6 ላይ አብሪ ኢየሩሳሌም አብሪ እስመነሁ በጻብራንኪ ኖ ብርሃንሽ ደርሷልና ወስብሐተ እግዚአብሔር ሰረቀ ላዕሌኪ የእግዚአብሔርም ብርሃን ባንቺ ላይ ወጥቷልና ብሎ የብርሃን የክርስቶስ መወለድ ተገልጦለት ወርቅ ዕጣን ከርቤ እንደሚቀርብለት ተገልጦለት የተናገረው ደረቅ ትንቢት ነው። በጣም ኃይለኛ ትንቢት ነው። እነሆ ምን ይላል? አንሲ ያይንተኪ ወነጽር ያውደኪ ከመተጋቡ ደቂቅኪ አንገትሽን ቀና አድርገሽ ልጆችሽ ወዳንቺ እንደተሰበሰቡ ተመልከቺ ይላል። ይሄን አለቃ ተገኝ ሲተረጉሙት ከቀዳማዊ ምኒልክ ጋራ ወደ ጽላተ ሙሴ ወደ ኢትዮጵያ ስትመጣ 318 ሌዋውያን የእስራኤል ካህናትና ልጆቻቸው ትውልዶቻቸው መጥተዋል። 1000 ዓመት ሞልቶታል። ብዙ ተባስተዋል ኢትዮጵያ ላይ። ስለዚህ ሶስቱ ነገስታት ሲሄዱ የጥንት ሀገራችን ኢየሩሳሌምን እስቲ እንመልከት ብለው ልጆቻቸውን በትከሻቸው አዝለው አጅበው ሄደው ነበር። ስለዚህ ኢሳይያስ ልጆችሽ ወዳንቺ እንደተሰበሰቡ ተመልከቺ ብሎ ተናግሯል ይላሉ። ይቀጥልና የግመሎች ብዛት የሚዲያም የጌፌር ግመሎች ይሸፍኑሻል ካለ በኋላ ሁሉ ከሳባ ይመጣሉ፣ ወርቅንና ዕጣንን ያመጣሉ፣ እግዚአብሔርን ምስጋና ያወራሉ ይላል። ስለዚህ ሁሉ ከሳባ ይመጣሉ ነው ብሎ ኢሳይያስ የተናገረው። ስለዚህ ሁሉ ካለ እንግዲህ ከኢሳይያስ ቃል ከቅዱሱ ነብይ ቃል ወዴት ይወጣል? ስለዚህ ሁሉም የሄዱት ከዚህ ነው የሚል የሊቃውንቱ ምርመራ አለ። እነዚህ ሶስቱ ነገስታት እንግዲህ አባታቸው በለዓም ነው። ከዛ ትውልዱ ዠረደሽት ይባላል። ዠረደሽት ከአንድ ቀን ቀትር 6 ሰዓት ላይ ውሃ ዳር ሆኖ ፍልስፍና ሲመለከት ድንግል በሰሌዳ ኮከብ ተስላ ልጇን ታቅፋ ብዙ እልፍ አእላፋት ከዋክብት ዙሪያውን ይመለከታል። ይሄን ሲመለከት እንደ ያለ ኮከብ ሲወጣ በሰማያዊ ንጉስ ይወለዳል ብሎ ያየውን በሰሌዳ ብርት ላይ ከሳለ በኋላ ይሄን ከአዳም ጀምሮ የተላለፈውን ወርቅ ዕጣን ከርቤ ወስዳችሁ ገብሩለት ብሎ ነግሯቸው ነበር። ስለዚህ እነዚህ ነገስታት ወደ ምስራቅ እየሄዱ ተራራ ላይ ሆነው ከዋክብትን ይመለከቱ ነበር። ወጥቷል ወይስ አልወጣም?
ልክ በወጡበት ጊዜ ኮከቡ ወጥቷል። እነዚህ በተነሱ ወደ ሀገራችን እንመለስ ሳይሉ ወዲያው ከምስራቅ ተነስተው ኢየሩሳሌም ስለገቡ ከምስራቅ መጡ ብሎ ወንጌላዊ ጻፈ እንጂ የምስራቅ ሰዎች ናቸው የምስራቅ ነገስታት አላለም ብለው ነው ሊቃውንቱ ያስቀመጡት። ይሄን ስናይ ኢትዮጵያ ሀገር የስነ ፈለክ ምርምር አልነበረም ወይ ብለን ስናይ እውነት ነው። ሰብአ ሰገል ማለት የስነ ከዋክብት ተመራማሪዎች ማለት ነው። እንግዲህ የመርሃ ግብራችንም ስያሜ አንድሮሜዳ ነው። እንግዲህ አንድሮሜዳ የነበረችበት የዛሬ 4000 ዓመት ነው። ንግስተ ሳባ 53ኛ ንግስት ናት። የኢትዮጵያ ታሪክ 3000 የሚባለው ከሳባ ጀምሮ ከማክዳ ጀምሮ ተቆጥሮ ነው እንጂ ከሷ 50 ዓመት ቀድማት ካሲዮፒያ 19 ዓመት ኢትዮጵያ መርታለች። ሴፊዩስ ባሏ ነው፣ አንድሮሜዳ ልጇ ናትና ለመጀመሪያ ጊዜ እንግዲህ ኮንስታሌሽን ስብራተ ከዋክብትን ያጠኑ ኢትዮጵያውያን ናቸው። ለምሳሌ እንደውም ታህሳስ በጣም የሚመች ነበር። እንዳጋጣሚ ትላንት ወጥቼ አንድሮሜዳን ካሲዮፒያን ሴፊዩስን በአይኔ ሳያቸው ነበር ይታያሉ። ደብሊው ቅርጽ የምትሰራለች በስተሰሜን አሁን ማታ መሸርት ሲል ተመልካቾች ዞር ብለው ያዩታል። ኤም ወይም ደብሊው ቅርጽ ትሰራለች ሳ ካሲዮፒያ ወሰደቻት። የእርሳስ ቅርጽ የሚሰራ ደግሞ ወደዛ ጋር አለ ትንሽ ጠጋ ብሎ እንዲህ ነው የሚሰራው እንደዚህ የእርሳስ ቅርጽ እሱ ሴፊዩስ ይባላል። በላይ ደግሞ ያለች ደግሞ በጣም ዶት 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 ሰርታ የምታምር ኮከባለች አንድሮሜዳ ወሰደቻት እና ለመጀመሪያ ጊዜ እንግዲህ ህብራተ ከዋክብትን በስማቸው ያሰየሙ ኢትዮጵያውያን ናቸው። ሁለተኛው መቶ ክፍለ ዘመንና ግሪኮ ሮማን አስትሮኖመር የነበረው ፕቶሎሚ 40 ኮንስታሌሽንስ መዝግቧል። 3ቱ ለኢትዮጵያውያን ነው የሰጠው። አሁን በአሜሪካ የስነ ፈለክ አስተዳደሩ ናሳ ላይ መጀመሪያ የተመዘገበችው ኢትዮጵያ ናት። አንድሮሜዳ ፕሪንሰስ ኦፍ ኢትዮጵያ፣ ልዕልተ ኢትዮጵያ፣ ካሲዮፒያ ኪንግ ኦፍ ኢትዮጵያ፣ ሴፊዩስ ኪንግ ኦፍ ኢትዮጵያ ንጉሰ ኢትዮጵያ ብሎ በናሳ ዌብሳይት ላይ ያለ የኢትዮጵያ 3ቱ ነገስታት። ስለዚህ ስነ ፈለክ ኢትዮጵያ ላይ ተጀምሯል። አዎ ተጀምሯል። ሰብአ ሰገል ምንድናቸው? የስነ ፈለክ ተመራማሪዎች። ከዚህ ጋር እንግዲህ ተመልካቾች እንዲያገናኙት ነው። ሌላው ታህሳስ ብላ የሰየመች ሀገር ኢትዮጵያ ናት። ሌላው ዓለም ይሄንን አልሰየመም። ለምሳሌ በግዕዝ ቋንቋ ሐሰሰ ማለት ፈለገ ማለት ነው። ታህሳስ ማለት የፍለጋ ወራት የማሰስ የመፈለግ ወራት ሲባል ታህሳስ ብለዋል። ለምንድነው ታህሳስ ያሉበት ምክንያት? 3ቱ ነገስታት ወርቅ ዕጣን ከርቤ ይዘው አይቴ ያለው ዘተወልደ ንጉስ አይሁድ የተወለደው አይሁን ንጉስ ወዴት አለ ኮከቡን በምስራቅ አይተን ለእርሱ ልንሰግድ መተናል እያሉ እያሰሱ ፈልገው ስላገኙት ነው ኢትዮጵያ ብቻ ለይታ ታህሳስ የማሰስ የመፈለግ ወራት ብላ የሰየመችው። ይሄ ራሱ አንዱ ማስረጃ ነው ይላሉ። ሌላው አለቃ ተገኝ የሚያቀርቡት ማስረጃ ጀረደሽት ድንግል በሰሌዳ ኮከብ ተስላ ጌታን ታቅፋ አስቀድሞ እንደተመለከተ ቀደምት የኢትዮጵያ ነገስታት ዘውዳቸው ላይ እመቤታችን ጌታን ታቅፋ ይስሉ ነበር። ይሄ እንግዲህ ምንጩን ያገኙ ከጀረደሽት ነው ብለው ያነሳሉ። እኔ ማነሳው ደግሞ ስጦታ መስጠት ለኢትዮጵያውያን እንግዳ አይደለም። በአንደኛ ነገስታት 10 ላይ 120 መክሊት ወርቅ ተንከራዘ ኢትዮጵያ ሉል ገጸ በረከት ይዛ ንግስተ ሳባ ከ1000 ዓመት አስቀድሞ ጌታ ከመወለዱ በፊት ሰሎሞን ፊት ቀርባለች። ስለዚህ ስጦታ መስጠት ለኢትዮጵያውያን እንግዳ አይደለም። እንግዲህ ይሄኛው 8ቱ ማስረጃ እንደና አለቃ ያሌው ታምሩ እንደና አለቃ ተገኝና ሌሎችም ሊቃውንት የሚያነሱት ሐሳብ ነው። ከዓለም አቀፍ ተመራማሪዎች ደግሞ ዊሊያም ሊዮ ሃንስበሪ እና ኢሃርፐር ጆንሰን አፍሪካስ ጎልደን ሂስቶሪካል ፋክትስ ወርቃማ የአፍሪካ ታሪክ ብለው በጻፉት መጽሐፋቸው ላይ እንዲህ ብለዋል። ካስፓር ኪንግ ኦፍ ኢትዮጵያ፣ ሜልኪር ኪንግ ኦፍ ኢትዮጵያ፣ ባልዛር ኪንግ ኦፍ ሳባ which was for 1000 years the capital city of the African kingdom የአፍሪካ መዲና የነበረችው የኢትዮጵያ ነገስታት ማንቱሲማር በዲዳስፋ ሜልኩ የተባሉ ናቸው ብለው እነዚህ ዓለም አቀፍ ተመራማሪዎች ጽፈውልናል። ይሄ ለኢትዮጵያውያን ኩራት ነው። ሌላው ቶሮንቶ እንጆ 2012 ላይ ካልቸራል ሂስትሪ ኦፍ ዘ አትላንቲክ ወርልድ ካምብሪጅ ፕሬስ ላይ ዩኒቨርሲቲ ፕሬስ ላይ ታተመ። ከገጽ 16 እስከ 17 የሰብአ ሰገልን ትውልድ ለማጥናት ሙከራ ተደርጎ ነበር። በተለይ የአውሮፓን ታሪክ ያጠና ፕሪስተር ጆን ካህኑ ዮሐንስ የሚል ታሪክ አለና ፕሪስተር ጆን ንጉሰ ህንድ ነው ወይስ ሌላ ነው ብለው ሲያስሱ የኢትዮጵያ ንጉስ ነው ብለው ነው የመጡት። ያ ደግሞ የሰብአ ሰገል ትውልድ ነው የሚል ዳሰሳ አምጥተው ሰብአ ሰገል ኢትዮጵያውያን ናቸው የሚል ምዕራባውያኑ ያስቀመጡልናሉ። ሌላው ግን ሁለተኛው ከ3ቱ አንዱ ነው የሚል ነው። በተለይ ቤዴ የጻፈው ነው በ8ኛው መቶ ክፍለ ዘመን ወርቅ ያቀረበው ሜልኩ ወይም ሜልኪዮር ይባላል የፐርሺያ ንጉስ ነው የሚለው። ማንቱሲማር ወይም ጋስፖር ይባላል ዕጣንን ያቀረበው ንጉሰ ህንድ ነው። ባልዛር በዲዳስፋ ጥቁር ሆኖ ኢትዮጵያዊ ነው ከርቤን ያቀረበ ነው ይላል። ዛሬ በውጭ ሀገር በሚሰሩ ፊልሞች ላይ ድራማዎች ላይ የልደት ድራማዎች የልደት ፊልሞች ስዕሎች ላይ ሁሉ ስንመለከት አንዱን ጥቁር አድርገው ይስላሉ ኢትዮጵያዊ ነው ብለው ያስባሉ። ስለዚህ 3ቱም ናቸው ቢባልም
አንዱም ናቸው ቢባልም በዛም ሆነ በዚህ ግን በክርስቶስ ልደት ዕለት ወርቅ ዕጣን ከርቤ ካቀረቡት መካከል መኖራችን የዓለም አቀፍ ጥናትም የቅዱሳት መጻሕፍትም ምስክር ነውና ኢትዮጵያውያን በዚህ ሊኮሩበት ይገባል የሚል ሐሳብ አለ። እንግዲህ የገና አባት ሳንታ ክላውስ ነው። ሳንታ ማለት በላቲን ቅዱስ ማለት ነው። ሴንት ይባላል በእንግሊዘኛ። ክላውስ ወይም ኒቆላውስ ማለት ነው። ቅዱስ ኒቆላውስ እንደማለት ነው። እነሱ የገና አባት ብለው የሚጠሩት ቅዱስ ኒቆላውስ ብዙዎች በደንብ ነገሩን ካለማወቅ የተነሳ የፈረንጆች የምዕራባዊ ብቻ አድርገው የመሳል ጠባይ አለ። ይሄ ግን ስህተት ነው። ቅዱስ ኒቆላውስ በ325 ዓመተ ምህረት በኒቂያ ከተሰበሰቡ 318ቱ ሊቃውንት አንዱ ነው። ቤተክርስቲያን የቅድስና ማዕረግ ሰጥተዋለች። በተለይ የቅዱሳንን ታሪክ በያዘው መጽሐፈ ስንክሳር ታኅሳስ 10 በዓሉ ይከበራል በቤተክርስቲያን። ሜራ የምትባል የግሪክና የተርኪ አካባቢ አሁን በቱርክ ስር የነበረች ሜራ የምትባል አካባቢ የነበረ ነው። ሳንታ ክላውስ ወይም ቅዱስ ኒቆላዎስ ይባላል። እንግዲህ ቅዱስ ኒቆላዎስ በጣም በደግነት የታወቀ ሰው ነው። በጣም ቅዱስ ነው። ለምሳሌ ካደረጋቸው አንዱን እንደው ባጭር ለመናገር ያህል በጣም ሀብታም ነበር አባቱ። እሱ ግን የምንና ህይወት ነበር ቅዱስ ኒቆላዎስ ይኖር የነበረው እና አንድ ጎረቤቱ በጣም 3 ልጃገረድ ሴቶች የነበሩት አንድ የተቸገረ ሰው ነበረ። ምን አደረገ? አይ እንግዲያውስ ገንዘብ ስላጣው ልጆቼን ወደ ሴተኛ ዳሪነት ማሰማራት አለብኝ ብሎ ይሄን ሲያስብ ቅዱስ ኒቆላዎስ ሰማና ልጆቹ ወደ ኃጢአት ከመግባታቸው በፊት ብሎ ከአባቱ ሀብት ላይ 100 መክሊት ወርቅ በቀራጢት ቋጥሮ ደጁ ላይ ያስቀመጠለትና ያ ሰው ድንገት ሲወጣ ደጁ ላይ የሆነ የተቋጠረ ነገር አለ። ሲከፍተው ወርቅ ነው። ከየት መጣ ይሄ ነገር ብሎ ደስ ብሎት ልጁን ለባል ዳረ። አሁንም ሁለተኛ ልጅ ቀረችው። አሁንም መካከለኛዋ ማለት ነው። አሁንም ቅዱስ ኒቆላዎስ ይሄ ሰው ልጁን ወደ ኃጢአት ሳያስገባ ልጁን እንዲድር ብሎ አባቱ ከሰጠው ሀብት ላይ በከረጢት ቋጥሮ 100 መክሊት ወርቅ ያስቀመጠለት። ሲመጣ አሁንም ወርቅ አገኘ። ይሄ ነገር ተአምር ነው ብሎ እንደገና ልጁን ዳረ። መጨረሻ ላይ ግን ማን ነው ወርቅ በከረጢት ቋጥሮ ቤቴ ድረስ የሚያመጣልኝ? እስቲ ልፈልገው ብሎ ተደብቆ ሌሊት ቁጭ ባለበት ሰዓት ለሶስተኛ ልጁ መዳሪያ የሚሆን ደግሞ አሁንም ከአባቱ ሀብት ላይ ኒቆላዎስ በከረጢት ሲያስቀምጥ አገኘው። ምን ነው እንዴት ነው ይሄን ምንም ሳምሰጠኝ ባለው ጊዜ አዎ ልጆቹ ወደ ኃጢአት እንዳይሄዱ ከአባቴ ሀብት ላይ ከኔ ከሰጠኝ ላይ ነው እንዳለ የሰጠው ካለው አዘነ፣ አለቀሰ እና ቅድስናው በዚህ ታውቋል። ስለዚህ ብዙ በድረገጽ ላይ የሚጻፉ ዕውቀትን መሰረት ያላደረጉ ቅዱስ ኒቆላዎስን ሌላ አድርገው አጠልሽተው የሚጽፉ ሰዎች አሉ። ይሄ እንግዲህ የዕውቀት ክፍተት ነው እንጂ ቅዱስ ኒቆላዎስ በ318 ሊቃውንት መካከል ነው። ቅዱስም አባት ነውና ስጦታ በመስጠት ስለሚታወቅ ብዙ ጊዜ ምዕራባውያኑ ግን መቀባባት ይችላሉ። ካራክተር የኮካ ማስታወቂያ በምን ጺም አድርገው ይሄን ከለርፉል ስለሚያደርጉት ደግሞ በብዛት ደመቅመቅ ያለ ነገር የተመልካቹን ትኩረት ስለሚስብ አማናዊነቱ ይልቅ አርቲፊሻል ነገሩ እየበዛ ነው እንጂ የገና አባት ተብሎ የሚጠራው ቅዱስ ኒቆላዎስ ስጦታ በመስጠት የታወቀ ነው። ለዚህ ነው ከረጢት ተሸክሞ ይስሉታል። በተለይ እነሱ ደግሞ የአዲስ ዓመት ከመሆኑ አንፃር ብዙ ስጦታ የሚሰጣጡበት ዓመት ስለሆነ ከስጦታ ጋር አገናኝተው የሚያደርጉት እንጂ ከልደተ ክርስቶስ ጋር ያው ብዙም ዝምድና የለውም። በእርግጥ የቤተ ክርስቲያን አባት ነው፣ ቅዱስ አባት ነው፣ ስጦታን በመስጠት የታወቀ ነው። ብዙ የቤተ ክርስቲያን ሊቃውንት እና አባ ጊዮርጊስን የመሳሰሉ ስለ ኒቆላዎስ ጽፈዋል።